አብሳላት እኮ እናንተ ሀይሚን ለመምሰል ተጋግጣ ወደቀች፣ ተጋግጣ ሞተች። እንዴ አንቺ ምን ሆነሽ ነው? አትጋገጭ ሀቢብቲ። ሁሉ ነገር ከፈጣሪ ሲሰጠሽ ነው እንጂ በግድ የሆነን ሰው አስጠልተሽ አንቺ ለመፈመስ በዚህ ልክ መልፋት መድከም አይፍ። እንዴ ተጋግጣ ሞተች ነው የምላችሁ። እሰይ ጭራሽ የዩቲዩብ አልበቃ ብሎች ደግሞ በቲክቶክ መጣሽ ሂማን ሄርሽን ለጥፈሽ። በፈጣሪ ስም እንደው በነገራችን ላይ ማለት ነው ሁሉም ሰዎች ሀይሚን መምሰል ይፈልጋሉ። ማለት ሁሉም የሰፈሯ ልጆች ብትሉ ዘመድ ብትሉ ምን ብትሉ ሁሉም ሴቶች በሙሉ እንደ ሀይሚ መሆን ይፈልጋሉ። እንደ ሀይሚ የሚወዳቸው ኦዲየንስ፣ እንደ ሀይሚ የሚከተላቸው፣ እንደ ሀይሚ ከቤተሰብ በላይ የሚጨነቅላት እህት እንዲኖራቸው ሁሉም ይፈልጋሉ። ከዛ ደግሞ በብሩኬ መወደድ ይፈልጋሉ። እና እንደዛ ለመወደድ ሀቢብቲ መጋጋጥ አያስፈልግም፣ ክብርን መጣል አያስፈልግም። እንደ ሀይሚ እንድንወድሽ ከፈለግሽ፣ እንደ ሀይሚ አይነት ኦዲየንስ ማፍራት ከፈለግሽ ከየት እንደመጣሽ ሳትረሽ በስነ ስርዓት ሰውን ማክበር፣ ለራስሽ ክብር መስጠት። አንቺ ራስሽን ሳታከብሪ መቼም ሰው ሊያከብርሽ አይችልም። እኛ እኮ አንቺን እኮ ማንም ሰው ዝም ብሎ ከመሬት ተነስቶ አይጠላሽም። የመጀመሪያ ቀን እኮ ማለት ነው ለፍራንክ ነው ያመጣው አስቲለን እኛ እኮ ወደንሻል፣ ተመችተሽናል። ግን ከዛ በኋላ ራስሽን ቀይረሽ ሀይሚን ለመሆን ሀይሚን መሳደብ ጀመርሽ ማለት ነው። እና አንቺ በጥሩ መንገድ ብትመጪ እንቀበልሻለን። ምክንያቱም በነ ብሩክ ስንት ሰው እንዳፈመስን ታውቂያለሽ። በብሩክ ብቻ ብሩክና ሀይሚ ስላሉ ብቻ አሁን ፍፄን በቃ የሀይሚ ኦዲየንሶች ናቸው ያፈመሱት እንደዚህ ያደረጉት። ለምን አብዛኛው ጊዜ ለሀይሚ ሲከራከር፣ አሁን ግን እሱም እየተቀየረ ነው፣ መቀየር እየጀመረ ነው። ከአንቺ ጋር ጄሌ ጓደኛ ሆነዋል። ሀሰንን እንዴት እንዳደረግነው ታውቂያለሽ? ሰብስክራይቡ ከፍም አይልም አናየውም። በፊት እናየው ነበር ከሀይሚ ጋር ሲሰሩ ሙቤና ሀሰን። ከዛ በኋላ ግን ሀሰን የሆነ ሰዓት በሀይሚ ላይ የሆነ ነገር አደረገ፣ እንድትጠላ የሚያደርግ ነገር ሰራ። ከዛ በኋላ አይከተሉትም። አሁን እንደ በፊቱ ቪው ምናምን የለውም። እና ሀቢብቲ ለመወደድ በሀይሚ አትምጭ፣ ሀይሚን አትስደቢ። ሲጀመር የብሩክ ኦዲየንስ የሚባል ነገር የለም፣ የሀይሚ ናቸው አብዛኞቹ። እስኪ ታዲያ የብሩክ ብዙ ኦዲየንስ ካለው ለምንድን ነው አብሳላትን እንደዚህ ያላፈመስዋት ባንዴ? እና ምልላችሁ ፈልጌ ነው ቅዱስን ታውቃላችሁ፣ በአንድ ቀን የት እንዳደረስ ነው ከሀይሚ ጋር ሲሰራ ጥሩ ጎን ስላለው። አሁን እንደው ቢከፋፈሉ ማለት ነው አብዛኛው የሀይሚ ናቸው። በቃ ሁሉም ማለት ይችላሉ። የተወሰኑ ሴቶች ካልሆኑ ሀይሚን በጣም ነው የሚወዷት። ወንድ ብትሉ ሴት ብትሉ ብሩኪንም ይወዱታል። ግን አብዛኞቹ ሀይሚን ብለው ነው። እና ለመወደድ ብለሽ በዚህ ልክ አትጋጋጭ። ጭራሽ የዩቲዩብ አንፋት ደግሞ በቲክቶክ ላይቭ መጣሽ። ላይቭ መጣ እኮ ስለ ሀይሚ መጥፎ ነገር ልታወራ ነው ጭራሽ። ወይሱንም አወጣለሁ ልትል ትችላለች። ኮች ሰገጤ እሷ አታውጭ እያላት ነው፣ እሷ ግን አወጣለሁ እያለች ነው። ምንድነው ሀይሚን ለማስጠላት ነው ዋናው እቅዷና ፕላኗና። ሀይሚን ለመምሰል በዚህ ልክ መጋጋጥ የለብሽም። ሀይሚን በመሳደብ ሀይሚን እንትን በማለት መፈመስ አትችይም። መፈመስ ከፈለሽ ጥሩ ነገር ማምጣት ከፈለሽ መጀመሪያ ራስሽን አክብሪ። ወንድ ግርግር ስር እየሄድሽ ከምትለምኝ ራስሽን አስከብሪ፣ ለራስሽ ዋጋ ሰጪ። ይሄኔ እኮ ማለት ነው አንቺ እኮ ማለት ነው የምር ለመወደድ ብትፈልጊ ኖሮ ሀይሚን በመሳደብ አትመጭም ነበር። ብሩኬን አፈቀርኩ በማለት አይደለም። ብሩክ ቻናል ከፈተልሽ፣ ከዛ እና ሀይሚን ወይ ፍራንክ አድርገሽ ወይ ምናምን ከሌላ ወንድ ጋር ብትመጭ ወይ ከፍጹም ጋር ብትሰሪ እንዴት እንደምንላይልሽ በደንብ ነው። ምን ነው እናንተ ሴቶች የምትመጡ ሴቶች ማለት ነው ብሩክ ያጠገብ ያሉት ጓደኞቹ አይታዩአችሁም። ብሩክ ነው የሚታያችሁ። አሁን ፍጹም ትንሽ ነው እንዳይባል የብሩክ ታላቅ ነው። ብሩኬ ሲጀምር ህፃን ነው። እና ለምንድን ነው ፍጹም ማይታያችሁ? ለምንድን ነው ቤኪ ማይታያችሁ? ለምንድን ነው ሌሎቹ ጓደኞቹ ማይታያችሁ? እንዴ ፍፄን ዞር ብለሽ ውዴ ቤቱ እየጎተትክ እያመጣ አንተ ራሱ እንትን ከምትላት እባክህ ገላግለን ይችልች ማለት ነው። አንድ በላት እንዴ ነው ብሩክ መኪና ቤት ዩቲዩብ ላይ ብዙ ተመልካች ስላለው የሆነ ገንዘብ ነው እንዴ ፕላናችሁ? ፍፄም ቢሆን ምንም መልክ ቁመና ምናምን የሚያንሰው ወንድ አይደለም፣ ቆንጆ ነው። እና ለምንድን ነው እሱ ማይታይሽ? ለምንድን ነው ብሩክ ላይ ሄደሽ ፍጥ ምትው? ከፍፄ ጋር ሆነሽ ብትሰሪ የምር በደንብ ነበር ምናይልሽ። የሆነ ሰዓት ሶሲ መታ ከፍጹም ጋር ስትሰራ በደንብ ነው። እና አንቺ እኔ ይታወቃለሁ ብለሽ ሀይሚን መሳደብ ላይ ብላይ መግባት ስለ ሀይሚ ብዙ መጥፎ ነገር እየፈለገ ቮይስ ልታወሽ ትችያለሽ፣ እየፈለገ ነገር ልታመች ትችያለሽ። በቃ ምንም ብትልሽ ተናዳ ነው። አንቺ ትክክል አይደለሽም። ሀይሚ የፈለገ ልትሰድብሽ ትችላለች፣ ብዙ ነገር ልትለይ ትችላለች፣ ግን ትክክል አይደለሽም። እንኳን ጥርግ አረገችሽ እንዴ! ድሮስ በምትወደው ሰው መተሽባት ዝም ልትልሽ ነው እንዴ? ገና ህይወትሽን ልታጠፋሽ ትችላለች። ገባሽ አይደለ? እና እንደምትወደው እያወቅሽ እንዴት እንደምትወደው እያወቅሽ ለሱ ብላ ስንት ነገር እንደሆነች እያወቅሽ
አንቺ ከብሩክ ላይ መምጣትሽ ከዛ በኋላ ሀይሚ እሰይ እንኳን ደህና መጣሽ ውሰጁ ብላ እንድሰጥሽ ነው እንደፈለግሽው እና በጣም እየተጋጋጥሽ ነው ሴትዮ፣ በጣም እየተጋጋጥሽ ነው እና ለመወደድ በዚህ ልክ እንትን መልፋት አይጠበቅብሽም። ራስሽን ስታስከብሪ፣ ራስሽን ስታከብሪ፣ ለራስሽ ዋጋ ስትሰጭ እኛ ላንቺ እንወድሻለን። ምክንያቱም አንቺ ራስሽን አዋርደሽ ራስሽን አርክሰሽ እኛ እንድንወድሽና እንድናከብርሽ ነው የምትፈልጊው። በተአምር አጠብቂ እንደዛ። አንድ ሰው መጀመሪያ ራሱን ሳያስከብር ራሱን ሳያከብር ሌላ ሰው እንዲያከብረው ከሌላ ሰው ክብር መጠበቅ የለበትም ብዬ ነው የማስበው። እና እንግዲህ ያው እቺ ልጅ ምንም በሰላም ከህይወታቸው የምትወጣ አይመስለኝም። ሀይሚን እንግዲህ ትናንትና አይታችኋል ሁላችሁም፣ በህመም ሰበብ ወደ ቤት ወስደዋታል። ሀይሚ ደግሞ እዛ መሄዱ አልተመቻትም፣ መውጣት እፈልጋለሁ እያለች ነው እንግዲህ። ዛሬ ወይ ልትወጣ ትችላለች፣ ካለበለዚያ ግን በዚህ ምክንያት እዛው ቤት ገብታ ልትቀር ትችላለች። ግን ደግሞ አሁን እያመማት ስለሆነ ልጅቷም ስለምትመጣ ሌላ ችግር ስለሆነ የሚፈጠረው ብትወጣ ጥሩ ነው። እንደውም ትንሽ ቀን እዛው ብትሆን። ብዙዎቻችሁ ደግሞ ለምንድን ነው አብረው ሆነው የማይጋፈጡት? ሀይሚ ለምንድን ነው ክፍተት የምትሰጠው? በሀይሚ ምክንያት ነው። ሲጀምር ሀይሚ ጋር ሲጣሉ ሁሌ የሚሄድ ከሆነ ከዚህ በኋላም ሲጣሉ ይሄዳል። ሲቀጥል ደግሞ የሆነ ክፍተት ሲፈጠር እንኳን እሷ ሄዳለች ወይ? ቆይ እንዴ የሆነ ሲጣሉ እሺ ክፍተት ይፈጠራል፣ ሲፈጠር እሷ ትሄዳለች ወይ ነው? እሱ ብቻ ለምንድን ነው የሚሄደው እንዴ? እሷም እኮ በትዕግስት ነው የምትጠብቀው፣ ተረጋግተው ችግሮችን እስከሚፈቱ እስከሚነጋገሩ ጸጥ ብላ ብቻዋን እያዳመጠች ነው የምቆየው። እሱ ለምንድን ነው ሌላ ሴት ጋር የሚሄደው በተጣሉ ቁጥር እንዴ? ከዚህ ትዳር ላይም እኮ እንደዛ ሊሆን ይችላል። ትዳር ላይ ራሱ ከእሷ ጋር እንትን ብለው ሊሄድ ይችላል። ስለዚህ እንደዚህ መሆን የለበትም። እሱ መሄድ የለበትም፣ እሷ መሄድ የለበትም። ተረጋግተው መጠበቅ ነው ያለባቸው። ሰው ይጣላል ግድ ነው፣ ክፍተት አይፈጠርም አትበሉ። አብራችሁ ስትኖሩ ፍቅረኛሞችም ስትሆኑ ተጋብታችሁ ትዳር ላይም በቃ ሁሌም ክፍተት አለ፣ ጸብ አለ። ግን ደግሞ ይጣላሉ፣ ትታረቃላችሁ። እንደዚህ አይነት ነገር አለ። ግን በተጣላችሁ ቁጥር ሌላ ሰው ጋር ከሄደ በጣም ከባድ ነው የሚሆነው። እና ደግሞ ሀይሚ ምንም አሁንም ቢሆን ጥፋት የለባትም። ክፍተት ፈጥራ ነው ምናምን ክፍተት የፈጠረችው ወደ ቤት ገብታ ነበረ። ከዛ በኋላ ሴት ሲመጣ ነው ክፍተት የተፈጠረው። ክፍተት ስትፈጥር ብሩኬ ለምንድን ነው ክፍተት የሚያሰፋው? እሱ እኮ ክፍተት በተፈጠረ ቁጥር የበለጠ ክፍተቱን የሚያሰፋ የበለጠ የሚያራርቃቸው ነገር ነው ሁሉ የሚያመጣውና ላንቺ ብዬ ነው ያመጣዋት፣ ላንቺ ብዬ ነው እንደዚህ ሆንኩት። ምንም ለሷ ብለ ያደረግከው ነገር የለም ሲጀመር ማለት ነው። ምክንያቱም እንደዛ ለሷ ብለ ቢሆን ኖሮ እንደዚህ አፏን ስትከፍትባት አታገኛትም ነበረ። ሲቀጥል ደግሞ ሀይሚ ከሌላ ሴት ጋር እንድትሆን አትፈልግም አይደለ? ካልፈለገች ለምንድን ነው አንተ እሷ የማትፈልገውን ነገር የምታደርግባት? ሀይሚ ሌላ ሴት ጋር እንድትሆን አልፈልግም አልፈልግም አለች። ስለዚህ ልታይ ከሌላ ሴት ጋር ካልፈለገች አንተ መተው ብቻ ነው። ያንን አለማድረግ፣ ሌላ ሴት አለማምጣት፣ በሱ መተባበር ትችላለና ሀይሚዬ ደግሞ መናደድ የለብሽም። ምክንያቱም ላንቺ የሆነ ነገር የትም ስለማይሄድብሽ ያንቺ ነው፣ የትም አይሄድም። ስለዚህ መናደድ አያስፈልግሽም። ልጅቷ የፈለገ ነገር ብትል ሌላ ጦስ ውስጥ መግባት አያስፈልግም። ምክንያቱም እሱ ራሱ ከህይወቱ ካላስወጣት አንቺ ስላልሻት አትወጣም። ይህን ከህይወቱ ማስወጣት ያለበት መማታትም መሳደብም ዋጋ መክፈልም ያለበት ራሱ ነው፣ ራሱ ስላመጣ። ስለዚህ አንቺ በጋራ ፍቅራችሁ ላይ አንቺ እሷን ከህይወት ያስወጥች ከሱ ጋር ሆናለሁ ምናምን አይነት ነገር ማድረግ የለብሽም። እሱ አንቺን ከፈለገ እሷን ከህይወት ውልቅ አርጎ አስወጥቶ ሁሉን ነገር ጠቅልሎ ወደ አንቺ መምጣት ነው ያለበት ነው ብዬ ማስበው። ከዛ ውጭ እየተናደድሽ የራስሽን ከመጉዳት ሌላ ምንም ተርፍ የለው። ምክንያቱም አንቺ በተናደድሽ ቁጥር ብዙ ነገር ባረግሽ ቁጥር እሷ በቃ የበለጠ የልብ እየተሰማት አንቺን ለማናደድ መጥፎ ነገር ለማድረግ ነው የምትሄደው።